ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በጋሞ ዞን በተከሰተው የመሬት መንሸራተት አደጋ ከ125 በላይ ሰዎች የደረሱበት አለመታወቁ ተገለጸ። በጋሞ ዞን በተከሰተው የመሬት መንሸራተት አደጋ ከ125 በላይ ሰዎች የደረሱበት እንዳልታወቀ የደቡብ ኢትዮጵያ ክልል አስታወቀ። የክልሉ መንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይሌ ማርያም ተስፋዬ በጋሞ ዞን የተለያዩ አካባቢዎች መጋቢት 1 ቀን 2018 ዓ.ም በጣለው ከባድ ዝናብ ሳቢያ በተለይ በዳጋማ ስፍራዎች በተከሰተው የመሬት መንሸራተት አደጋ በሰዎችና ንብረት ላይ ከፍተኛ ጉዳት መድረሱን መግለጻቸው የክልሉ መንግስት ኮሚኒኬሽን በማህበራዊ ትስስር ገጹ ያወጣው መረጃ ያሳያል። በዞኑ 4 ወረዳዎች በተከሰተው አደጋ እስከ ዓርብ መጋቢት 4 ቀን ድረስ የ74 ሰዎች ሕይወት ሲያልፍ 125 ሰዎች የደረሱበት እንደማይታወቅ የገለጹት ኃላፊው የደረሱበት ያልታወቁ ሰዎችን የማፈላለጉ ስራ ተጠናክሮ ቀጥሏል ብለዋል። የሕዝብ ተወካዮች ምክር ቤት መረጃ እንደሚያሳየው ደግሞ የሟቾች ቁጥር 80 መድረሱን ፍለጋው ቀጥሏል። ምክር ቤቱ በጋሞ ዞን የደረሰውን የመሬት መንሸራተት አደጋ በማስመልከት ከቅዳሜ መጋቢት 5 ቀን 2018 ዓ.ም ጀምሮ ለተከታታይ 3 ቀናት የሚቆይ ብሔራዊ ሐዘን ቀን መታወጁን ዓርብ መጋቢት 4 ቀን 2018 ዓ.ም ባስተላለፈው ውሳኔ አስታውቋል። በደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን መረጃ መሰረት በደረሰው አደጋ የሰው ሕይወት ከማለፉ ንብረት ከመውደሙ ባሻገር 3480 አባላት ያሏቸው 575 ቤተሰቦች ከመኖሪያ ቀያቸው ተፈናቅለዋል። የጋሞ ዞን ዋና አስተዳዳሪ ደምሱ አድማሱ ለሪፖርተር እንደገለጹት በአደጋ የተጎዱ ወገኖች በጊዜያዊ መጠለያ ውስጥ ይገኛሉ። ሰብአዊ ድጋፍ ማለትም ምግብ፣ ውሃ፣ ለመጠለያ የሚሆኑ ቁሳቁሶች እየቀረቡላቸው መሆኑንና ለተፈናቃዮች ቋሚና ዘላቂ መፍትሄ ለመስጠት የተለያዩ ስራዎች እየተከናወኑ መሆናቸውን ገልጸዋል። ተጎጂ ዜጎችን ለመርዳት የሚፈልጉ ኢትዮጵያውያን በዞኑ አደጋ ስጋት ስራ አመራር ጽሕፈት ቤት በተከፈተ የባንክ አካውንት ድጋፍ እንዲያደርጉ ጥሪ ማቅረባቸው የክልሉ መንግስት ኮሚኒኬሽን መረጃ ያመለክታል። በጋጮ ባባ ወረዳ የማዞ ደዌሳ ቀበሌ ነዋሪና በአደጋው ወገኖቻቸውን ያጡ አስተያየት ሰጪዎችም አደጋው በሕይወታቸው ላይ ከፍተኛ ጠባሳ ጥሎ ማለፉንና መንግስት የጀመረውን ድጋፍ አጠናክሮ እንዲቀጥል ጠይቀዋል። አደጋው በደረሰበት አካባቢ የሚገኘው የመንገድ መሰረተ ልማት ምቹ አለመሆኑ ለተጎጂዎች ሰብአዊ ድጋፍ የማድረስ ሂደቱን ፈታኝ እንዳደረገው የገለጹት አቶ ኃይለማርያም የተለያዩ አማራጮች በመጠቀም ድጋፍ እየተደረገ እንደሚገኝም አስረድተዋል። በአደጋው ከቤት ንብረታቸው ተፈናቅለው በጊዜያዊ መጠለያ ለሚገኙ ወገኖች የሚደረገው ድጋፍ ተጠናክሮ እንደሚቀጥል፣ በዘላቂነት የማቋቋሙ ስራው ጎን ለጎን እንደሚከናወንም ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽነር በደቡብ ኢትዮጵያ ክልል ጋሞ ዞን ጋጫ ባባ፣ ቦኒንኬ፣ ካምባ ዙሪያና ምዕራብ አባይ ወረዳዎች በሚገኙ 6 የተለያዩ ቀበሌዎች በተከሰተው የመሬት መንሸራተት፣ የናዳና የጎርፍ አደጋዎች ያጋጠሙ ጉዳቶችን እየተከታተለ መሆኑን ገልጿል። የተጎጂዎች ሰብአዊ መብቶች ያከበረ የተቀናጀና አፋጣኝ ምላሽ እንዲሰጥ መጋቢት 4 ቀን 2018 ዓ.ም ባወጣው ጋዜጣዊ መግለጫ አሳስቧል። አደጋው በሰዎች ሕይወት፣ አካል ደህንነት፣ ንብረት ላይና ከፍተኛ ጉዳት ማድረሱን መግለጫው ይፋ እስከተደረገበት ጊዜ ድረስ በአጠቃላይ የ65 ሰዎች ሕይወት ማለፉና አስከሬናቸው መገኘቱ የተረጋገጠ መሆኑን፣ ቀሪ 60 ሰዎች ደግሞ የገቡበት ባለመታወቁ በአደጋ ሕይወታቸው ማለፉን እንደሚገመት ለመረዳት መቻሉንም ገልጿል። ከዚህ በተጨማሪም 3461 ሰዎች ከመኖሪያ ቤታቸው ተፈናቅለዋል፣ ለከፍተኛ ሰብአዊ ቀውስ መጋለጣቸው እንዲሁም ሙሉ በሙሉ የወደሙ መኖሪያ ቤቶች፣ ማሳዎች ጨምሮ በንብረት ላይ ከፍተኛ ጉዳት መድረሱን ማረጋገጡን ኢሰመኮ በመግለጫው ጠቅሷል። ኢሰመኮ በክልሉና በዞኑ አስተዳደር እየተወሰደ የሚገኝ መልካም እርምጃዎች ተጠናክረው እንዲቀጥሉ ተፈናቃዮች አስቸኳይ ምግብ፣ ውሃ፣ ሕክምና፣ ጊዜያዊ መጠለያ ጨምሮ አስፈላጊ አቅርቦቶች ያለምንም መዘግየት እንዲያገኙ ለማድረግና ተጎጂዎችን መልሶ ለማቋቋም የፌዴራል፣ የክልል መንግስት ተቋማት እንዲሁም ሀገራዊና ዓለም አቀፍ ድርጅቶች አፋጣኝ የተቀናጀ ርብርብ እንዲያደርጉም ጥሪ አቅርቧል። የኢሰመኮ ዋና ኮሚሽነር አቶ ብርሃኑ አድሎ ለአደጋው የሚሰጠው ምላሽ ሰብአዊ መብቶችን መሰረት ያደረገ የተቀናጀና በአፋጣኝ መከናወን እንዳለበት፣ ሴቶች፣ ህጻናት፣ አረጋውያን፣ አካል ጉዳተኞች ያሉ ተጋላጭ የማህበረሰብ ክፍሎች
ፍላጎት ያማከለ መሆኑን ማረጋገጥ እንደሚገባም አሳስበዋል። በቀጣይ ምስል ተፈጥሯዊ አደጋዎች ሊያስከትሉ የሚችሉትን አደጋ ለመቀነስና ከመከሰታቸው አስቀድሞ ለመከላከል በልዩ ትኩረት መስራት እንደሚያስፈልግ ጠቁመው ኢሰመኮ ክትትሉን አጠናክሮ እንደሚቀጥልና ግኝቶችን መሰረት በማድረግ ዝርዝር የመፍትሄ ሀሳቦች ለሚመለከታቸው አካላት እንደሚያቀርብ ዋና ኮሚሽነሩ ገልጸዋል። የመንግስት ኮሚኒኬሽን አገልግሎት በበኩሉ መንግስት ጊዜያዊ ድጋፍ በማድረግ ብቻ ሳይወሰን ተጎጂዎችን ወደ ቀድሞ ኑሯቸው ለመመለስና በዘላቂነት ለማቋቋም ልዩ ትኩረት ሰጥቶ እንደሚሰራ፣ ተጨማሪ የሕይወትና የንብረት ጉዳት እንዳይደርስም ለመከላከል የስጋት ቀጠና ተብሎ በተለዩ ስፍራዎች የሚገኙ የህብረተሰብ ክፍሎች የማንሳትና ወደ አስተማማኝ አካባቢዎች የማዘዋወር ስራ በቅንጅት በትኩረት እየተከናወነ እንደሚገኝ መጋቢት 3 ቀን 2018 ዓ.ም ባወጣው መግለጫ አስታውቋል። በአሁኑ ወቅት ያለው ዝናባማ የአየር ሁኔታ መሰል አደጋዎች ሊያስከትል ስለሚችል በተለይም በደጋማና ለናዳ ተጋላጭ በሆነ አካባቢ ለሚኖሩ ዜጎች ከመንግስት የሚሰጡ የጥንቃቄ ምልክቶችና መመሪያዎችን በአንክሮ በመከታተል አስፈላጊውን ጥንቃቄ እንዲያደርጉም ጥሪ አቅርቧል። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በአደጋው ወዳጆች ዘመዶቻቸውን ላጡ ሁሉ መጽናናትን ተመኝተው የዓለም ጤና ድርጅት የተቻለውን ድጋፍ እንደሚያደርግም አስታውቀዋል። የዓለም የጤና ድርጅት በአደጋው ለተጎዱ ወገኖች አስፈላጊውን ድጋፍ ለማድረግ ከአደጋው ባሉ ለሚከሰቱ የጤና ችግሮች ምላሽ ለመስጠት የተቻለውን ሁሉ እንደሚያደርግም ዋና ዳይሬክተሩ ጠቁመዋል። የክልሉ መንግስት ባቀረበው ጥሪ መሰረት የተለያዩ መንግስትና መንግስታዊ ያልሆኑ ድርጅቶች እንዲሁም ኢትዮጵያውያን በአይነትና በገንዘብ ድጋፍ እያደረጉ ሲሆን ሜድሮክ ኢንቨስትመንት ግሩፕ 10 ሚሊዮን ብር ለግሷል። በሐምሌ 2016 ዓ.ም በደቡብ ኢትዮጵያ ክልል ጎፋ ዞን ጊዜ ጎፋ ወረዳ ኬንቾ ሻቻ ገዚዲ ቀበሌ በደረሰ ከባድ የመሬት መንሸራተት አደጋ ከ200 በላይ ሰዎች ሕይወታቸውን ያጡ ሲሆን ከ15,000 በላይ ነዋሪዎች የአደጋ ተጋላጭ በመሆናቸው ከአካባቢው መፈናቀላቸው አይዘነጋም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።